ስንት ጊዜ ሙሉ ሲጠበቅ የነበረው እንግዲህ አብጌል የፈራችው ነገር ሳይሳካ አይቀርም መሰል። ናታና ዲያጣ ባዶ ክላስ ብቻችንን ነው ብለው ስለ እናትና ስለ አባታቸውና ዲያጣ የአቢጌል እህት መሆኗን ብቻቸውን ሲያወሩ እንግዲህ ዲያጣ ማናት አቢጌል ደርሳ ጉዳቸውን ሰምታቸዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ይብዛ ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዲያጣ ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዲያጣ ድራማ ሲጀምር እንግዲህ ዲያጣ ግራ ገብቷታል። ቤተሰቦቿን አለማወቋ፣ በተለይ ደግሞ ሰላም ደብዳቤውን ጽፋ ናታ አቢጌል ማወቋ፣ ሁሉንም ነገር በተለይ ሰላም ስለ ዲያጣ እናት የማወቅ ጭምጭምታ ከሰማይ በኋላ ዲያጣ ሁሉ ነገሯ ጸባዩዋ ተቀይሯል። ግራ ገብቷታል ምን ማድረግ እንዳለባት። ናታ ሊያረጋጋት ብሎ በቤቱ ያዞረ ያሯሯጥ ሊይዛት ቢሞክልም አቢጌል ለምን እንደዚህ እንደምትሆን ግራ ገብቷታል። በፊት ግራ የምታጋባው አቢጌል ነበረች። በባህሪዋ በሰላይነት በቃ ሰዎች እንደዚህ ናቸው ብላ በመሸከክ ነገሩን ወደ ወዲህ በማወሳሰብ ሰዎችን በማጣላት የምትታወቀው እንግዲህ አቢጌል ነበረች። አሁን አቢጌል ከሆነ አባቷ ያንን ኬስ ፈጥረው ልጁ ሞቷል ያልሞተውም ብለው የፖሊስ ነገር ካደረጉላት በኋላ ጸባዩ እየተስተካከለ መጥቷል እና ዲያጣ በተቃራኒው አሁን አቢጌልን ተመልሶ ይወዳታል ወይ ናታ ያፈቅራታል ወይ? ሲቀጥል ደግሞ ሰላም ከእናቴ ጋር ያላት ግንኙነት ምንድነው? ማለት እናቴን እንደዚህ ስለ እናቴ የጻፈችው ደብዳቤ እንደሚነግረኝ ሰው ወይ ልጣ ወይ በማለት ተጨንቃለች። ከቤት ልትወጣ ስትል እትዬ ከስራ መተው ወይዘሮ ማርታ እንግዲህ ሰላም ብለው እንደ ልጃቸው ነው የሚቆጥሯት። በጣም ይንከባከባታል፣ ይሳሱላታል ልክ እንደ ልጃቸው። ነይ እስኪ ማወራሽ አለኝ ብለው በሩን ዘግተሽ ነይ ሳሎን እንቀመጥ ብለው ወንበር ስበው ሳሎን ተቀምጠው ያለውንና ውስጣቸው የሸከከውን አቢጌልንም በማየት በመስማት ከዚህ በፊት ስለ ልጁ ባለቤታቸው ደረጀም ሁሉንም ነገር ያለውን ነገር እስኪ የሆነ ፍንጭ አገኛለሁ ብለው ዲያጣን ቁጭ አድርገው ሲፈትኗት ነበር። እና በቃ እያማረብሽ መጣሽ፣ ቆንጅዬ ሆንሽ መጣሽ እና ደግሞ እስቲ የሆነ ጥያቄ ጠይቅሻለሁ እያልኩኝ እስኪ አስቢው በእኔ ቦታ አንቺ ያቶ ደረጀ ሚስት ብትሆኔ እናት ብትሆኔ እና ምንም የማታውቂያትን ባልሽ የጓደኛዬ ልጅ ናት ብሎ ቤትሽ ቢያመጣ እንደው ምንድን ነው የምታስቢው ምናምን ብላ ልታወጣጣት ሞክራ ነበረ። እንግዲህ ዲያጣም ሁኔታውን ጠርጥራ እርግጠኛ ነኝ በዘዴ ስለ አባቴና ስለ እናቴ ልታውቅ ፈልጋ ነው እንጂ ደረጃ አባዬ እንዲዛ ብሎ አይነግራትም፣ የሲሳይ ልጅ አይደለሽም ብሎ አይነግራትም ብላ አረማዬ ምን ሆነሽ ነው እንዴ? ግን እንዲሁ ሳስብሽ የድሮ አራዳ መስለሽኛል። እንዴት ነው ማየ በፊት እንዴት ነበር ላይፍሽ? የአራዲነት ጨዋታ እያጫወሽ እያራመሽ ትሄጂ ነበር እንደ እያለች ኬዙን ላለመቀበልና ወይዘሮ ማርታ የጠየቀቻትን ጥያቄ ላለመመለስ ቤት በዛም በዝም ብላ ጥያቄውን አስቀይሰዋለች። እና ጥያቄውን ላለመመለስ ስለተረዳች ወይዘሮ ማርታ በቃ እሺ ችግር የለውም ብላ ወደ ክላሷ ስገባ ኤቢ ተከትላት ገባች። ኤቢም ተከትላት ስትገባ ስለ እናቷ ውሎና ስላለው ነገር በተለይ ደግሞ ዲያጣ ስለተቀየረችባት ሁኔታ እናቷን አማከረቻት። ዲያጣ ሁሌ ፈርታለች፣ ስታይ ትበረግጋለች። በተለይ ደግሞ ከናታ ጋር አብረን ቁጭ ብለን ስናወራ በጣም ትፈራለች፣ ትነጫነጫለች። የሆነ ባህሪዋ ጸባዩዋ ተቀይሮብኛል፣ ምን ማድረግ ምን ሁና ነው አንቺ የምታውቂው ነገር አለ ብላ ለእናቷ አማከረቻት። እናቷም ቢሆን አየሽ በፊት የምትፈሪው አንቺ ዲያጣን ነበር፣ አሁን ደግሞ እሷ መፍራት ጀምራለች። እንደምትይው የሚፋቀሩና የሚዋደዱ ከሆነ አሁን አንቺ ጸባይሽ ስለተስተካከለና ጥሩ ሰው ስለሆንሽ ወደ አንቺ ይመጣል ብላ ፈርታ ነው እና አለች። ያ ልጅ እኮ ቢሞት ኖሮ እስር ቤት መታሰሬ በጣም አስግቷት ነበር። ያ ልጅ ስላልሞትና ከእስር ቤት ስለተረፍኩና ስላልታሰርኩ ደስታዋ ልነግርሽ አልችልም። ግን ቆይ አንዲ ሰው ወይ ዘመዱ ወይ እህቱ የሆነ ነገር ሳይሆን ይህን ያክል መደሰቱ ለምን አስፈለገ? እኔ ብሆን በእሷ ቦታ ብሆን እሷ ብትያዝ እሷ ሰው ገላ ከቤት ብትባረር ምንም ግድ አይሰጠኝም ብላ ለእናቷ ነገረቻት። እናቷም የዋህ ስለሆነች ነው፣ ጥሩ ሰው ስለሆነች በቃ ልቧ ንጹህ ስለሆነ ነው። አየሽ ናታም የሚያፈቅራት እና የሚወዳት ለዛ ነው። በቃ ዲያጣ ጥሩ ሰው ናት። እንደዛ ብትሆን ኑሮ አሁን ላይ ናታን በእጅሽ አስገብተሽው ነበር፣ አንቺ የማይረባ ባህሪሽን ጥለሽ ቢሆን ነው እያለች እንዲህ እናትነቷ መከረቻት። አሁንም ቢሆን ትንሽ ይቀራታል አቢጌል ለመስተካከል። ስለባለፈውና ስለ ዲያጣ ስላለው ነገር አንስታ እማዬ ግን እኔ ምኑም ደስ አላለኝም፣ ስለ ዲያጣ ቤተሰቦች
ነገሮች ስለ ሰላም ስለ ሁሉም ነገር አሁንም ቅንጭላቴ ላይ ያለ ግን ለአባዬ ብዬ እያለች ነገሩን ስታነሳ ገና ወይዘሮ ማርታ ስላልፈለገችው በቃ አንቺ እዛው ነሽ እናቴ ተስተካከልሽ ብለን ሳንጨርስ አንቺ ጭራሽ ደግሞ ወደኋላ ተመልሰች ስለ ነገር መቆርቆር ጀመርሽ፣ በይ ውጭልኝ አሁን ልብሴ ሊቀይርበት ብለው ከክላሱ አስወጧት። እንግዲህ ቤት ሰራተኛዋና ደግሞ ዘበኛው የተዋደዱ ይመስላሉ። በተለይ ዘበኛው ልቡ የከጀላት መስሏታል እና በመስኮት እየመጣ እየተጫወታት ነው ያለው ነገር ደስ ይላል። ያው አላ አይደለ ስለ ድህነትም አንስቶ ድህነት ከባድ ነው፣ ድህነት ከዘር ወደ ዘር ይተላለፋል እና ሰርታችሁ ተለወጡ እያለ እነ ውሃንም ከነጓደኛዋ እየመከረት ነበረ። እና ደግሞ በዲያጣና በልጁ መካከል ያለውን ፍቅር አንስታ ቤት ሰራተኛዋ አንቺ ጥሩ ባህሪ ያለሽ፣ ደስ የሚል ባህሪ ያለሽ፣ አንዳንዴ ቁም ነገርም ትናገር ያለሽ ባክሽ እያለ ዳጣ እኮ በቃ በማያገባችሁ አትግቡ፣ ዝም ብላችሁ ቀጥለጥ ብላችሁ ስራችሁን ስሩ እያለች ስትናገር ሰምቻታለሁ። ይሁንማ ያልተደበቀ ነገር አለ፣ ግን ደግሞ በማያገባን ገብተን ከዛ አሁን ካለንበት ስራ መውጣት አንፈልግም፣ ስራችንን ቤት ሰርተን ህይወታችንን መቀየር ነው የሚያስፈልገው ብላ እስበሳቸው አወሩ። እንግዲህ ዘበኛው የከጀላት ይመስላል። በዛውም እንግዲህ ያው ናታ ዘበኛ ነሽ፣ ትንሽ ነሽ፣ ትልቅ ነሽ፣ ህፃን ነሽ፣ አዋቂ ነሽ አይልም። ሰው ሳይንቅ በርከክ ብሎ ጎንበስ ብሎ ሰዎችን ያናግራልና ስለለዛ አንስቶለት እንዴ ለዛ ተመችታ ነው እንዴት ነው ተመችታህ ነው ስለሷ ልታወራ የቻልከው? በዚህ በመስኮት እኮ ብቅ ስትል እኔ ምንም እንትን አላልከኝም፣ የሆነ ነገር ጠርጥረኝ ነበረ። ለማንኛውም ተመቻችሁ እና ደግሞ ሰርጋችሁን እንዳትረሳውሽ እንዲጠራኝ የመጀመሪያ ሚዜ እኔ ነኝ የምሆነው እያለ እየቀለደበት ያው ደስ የሚል ጨዋታ ተጫውቶ ነበረ። ከዛ በተረፈ አቶ ደረጀ እንግዲህ ያለውን ነገር ሰግተዋል። ልጁን ጠርተው ኮሌጅ እንዴት ነው ሰሞኑ አቢጌል ወደ ትምህርት ቤት እየገባች አይደለም፣ ስራንት እንዴት ነው እያሉ እስበሳቸው እያወሩ በተለይ ደግሞ ናታ ስለ አቶ ደረጀ ግማሹንም ቢሆን የህይወታቸውን ሙሉ ለሙሉ ስለ ሰላምም ስለ ዲያጣም ጠንቅቆ ስለሚያውቅ ከጎኒ ትቆማለህ ብዬ ተስፋ አደርጋለሁኝ። በቃ አሁን ላይ የሆነ ነገር አድርጌ ወይዘሮ ማርታ ሚስቴ ስለ ዲያጣና ስለ ሰላም ማወቅ አለባት። አሁን ደግሞ በቅርብ ያች ስስት የሆነች እህቷ ትመጣለች። እህቷ በጣም ነገር ጎርጓሪ ናት። እንደዚህ የሆነ ነገር ከሸከከች በቃ ዝም አትልም፣ እጅና እግሯን አጣጥፋ ዝም አትልም እያለ ስለ ነገሩና በስነ ስርዓት በቃ ለወይዘሮ ማርታ ስለተፈጠረው ነገር ስለ ዲያጣ ማስረዳት እንዳለበት እና የሆነ ችግር ስለሚፈጠር እንግዲህ ስለ ቤተሰቡ አንተ እንዳለ የሆነ ነገር ካለ ያው ስትሰማ ወይ ልትታመም ትችላለች ወይ ደግሞ ከቤት ውጣ ልትል ትችላለች እና አንተ መኖር አለብህ ብሎ እያወያየው ነበር። ናታም እንግዲህ ልጅ እንደመሆኑ መጠን ያው ከተማረው ከተመራመረው ማለት ከመጽሐፍ አንባቢ እንደመሆኑ መጠን የሳይኮሎጂ መርማሪ እንደመሆኑ መጠን አባዬ እንደዛ መሆን የለብህም እንዳልከው እውነቱን ነግረህ የዚህ ቤተሰብ በቃ ደስታ በደስታ መሞቅ ሸብረቅ ማለት አለበት እና ደግሞ አክስቷም ከመጣች ያው ማቃት ናት። ነገሩን ወደ ኋላ ዝም የምትል አይነት ሴት አይደለችም እና ጠንከር ብለህ ለመናገር ከወሰንክ ነገራት እሺ ብሎ አበረታቶታል። በመጨረሻ ዲያጣም እንግዲህ ስልኳን እየጎረጎረች ወደ ናታም ሰሞኑ ደብሯት ስለነበረ ናታንም ብዙ አታገኘውም ብዙ አታወራውም እና ክላሷ ቁጭ ብላ በመጨረሻ ናታም መጣ። ሰላም ተተባባሉ በኋላ ያው ተነፋፍቀው ስለነበር ስለ ራሳቸው ጉዳይ ስለ ሁሉም ነገር እያወሩ ያለ በመሃል ግን ስለዛ ደብዳቤና ስለ ሰላም ስላለው ሁኔታና ስላሶ ደረጃ አንስተው ቆይ አቢጌል ውሃ የዚህ ቤት ልጅ መሆኔን ቢያውቁ እያለች ዲያጣ በመሃል አነሳችበት እና ያው ክላስ ዘግተው ስለነበር ማንም አያየንም ብለው አስበው ነበር። እንደ አጋጣሚ ከወይዘሮ ማርታ ክላስ ወጥታ አቢጌል ወደ ክላሷ ልታልፍ ስትል ግን ደግሞ ከክላሷ ጎን የእንትና ክላስ አለ የናታ ክላስ አለና እስቲ ገብቼ የማማክረው የማወያየው ነገር አለ ብላ ያው እንግዲህ ሲያወሩ ሰምታለች። ዲያጣና ማን ነበር ናታ ስለ አቢጌል እህት ዲያጣ የአቢጌል እህት መሆኗን እያነሳች እህቷ ነኝ የውሃም እህት ነኝ የዚህ ቤት ሰው ነኝ፣ ግን ይሄን ነገር እንዴት ነው የሚሰሙት? እንዴት ነው ማወቅ የሚገባው? ዛሬ እኮ ወይዘሮ ማርታ በቃ አባትሽ ሲሳይ አባትሽ አይደለም ብላ ልታወጣጣኝ ነበር። ሲቀጥል ደግሞ አባዬ አረን አሁንስ ነገሩ እየገፋ ነው። አባዬ ራሱ ለትይ ነግራታለሁኝ ያለውን የተፈጠረውን ነገር ዲያጣም የዚህ ቤተሰብ እንደሆነች የአቢጌል እህት እንደሆነች መናገር አለብኝ ብሎ ቆርጦ ተነስቷል።
ስለዚህ ያው እንግዲህ ራስሽን አዘጋጅ ለሚፈጠረው ነገር አምኖ መቀበል አለብን እያለ ሲነግራት አጅሪ ተበራፍ ተለግታ ሁሉን ነገር እየሰማች ነበር። አቢጌል ተብዬዋ በሩን ክፍት አድርጋ ስትገባ ማመን አቃታት። ምንድነው ስትሉ የሰማችሁት? ማለት ዳጣ የኔ እህት ናት ማለት ነው? አልገባኝም። እኔ ጆሮዬ ነው ወይስ እየቃዥህ ነው? ንገሩኝ እንጂ እያለች ሁለታቸውንም ማፋጠጠቻቸው። እነሱም የሚያደርጉ ግራ ገብቷቸው ናታ እንዴ ቀኝ እንዴ ግራ እያማተነ ዳጣም ብትሆን እንዴ አልጋ እንዴ መሬት እያለች በምን ቃል እንደዛ አይደለም ብላ እንዳትል በትክክል ሰምታታለች። እንግዲህ ምን እንደምትል አላቅም። ያው በሆነ ነገር ተቀይሯል ብዬ ተስፋ አረጋለሁ። እና ድራማው ያው አቢጌል አፋጣቸው ናታንና ዳጣ ምን ማድረግ እንዳለባቸው እና አቢጌልን እንዴት ከዝጉዲ እንዳልሰማች አድርጎ መሸወድ እንዳለባቸው እየተያዩ ድራማው ያልቃሉ። ቤተሰቦችዬ እንግዲህ እኔ በበኩሌ ይበቃታል ማለት የዳጣ ለቅሶ፣ የዳጣ ብቸኝነት፣ የዳጣ ሁሉም ባዲያ ሆኖ በቃ እህቶቿ እንደሆነች ብታቅም እንኳን እነሱ አያውቁም። በቃ ብቸኝነቱ በተለይ ወይ እናቷን አላወቀች ወይ እህትና ወንድሞቿ ጋር እሷ ብታቅም እነሱ ስለማያውቁ ብትተዋወቅ አሪፍ ነው እንላለን። ቀጣይ ፓርት እንግዲህ አቶ ደረጀ እንዳሉት ለወይዘሮ ማርታ የሚነግሯት ይሆናል። እንግዲህ ጦርነቱ እዚህ ላይ ነው። አስባችሁታል? ምንም አይነት ታታሪና ጥሩ ሰው የሆነች ሚስት እያለችው ሌላ ሴት ጋር ሄዶ ከአንድሉ ሁለት ልጅ ወልዶባት ስትሰማ ምን ልትል እንደምትችል አስቡት። እና ውድ ቤተሰቦችዬ የዳጣ ድራማ እዚህ ላይ ያበቃል። ኔክስት በሌላ ፓርት እንመጣለን። እናንተ ሀሳባችሁን ጻፉልኝ። ላይክ ሼር ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።